ሰላም ሰላም ውድ የህዊት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልን ዛሬ ለተውድ ላይ ተገናኝተናል። እንግዲህ ክረምት ነው። በዚህ ክረምት ደግሞ አንዳንድ ዘና የሚያደርጉ ነገሮችን ምን ብንሰማ ትንሽ ራሳችንን ሪላክስ እናደርግ፣ በዛውም ደግሞ እውቀት የምንጨብጥበት ፕሮግራም ይሄንን ያውቃሉ የሚል ሳምንታዊ ፕሮግራም ባለፈው ሳምንት ጀምረናል። ባለፈው ሳምንት ስለ ሙዚቃ አይተን ነበር። ሙዚቃ ማን ጀመረው? ታሪካዊ ዳራው ምን ይመስላል? ሙዚቃስ ምንድነው ጥቅሙ የሚለውን በደንብ ለማየት ሞክረን ነበር። ዛሬ ደግሞ ዞር ዞር ብለን በዓለም ዙሪያ በጣም ፈገግ ያስባሉን በዚህ ሳምንት የሚዲያውን አውታርም የያዙ በጣም የሚያስገርሙ ነገሮችን ይዘን መተናል። ፈገግ እንደምትሉባቸው ምንም ጥርጥር የለኝም። የመጀመሪያው እንግዲህ ፖሊስን ያገዘ ፓሮት ጉዳይ አነጋጋሪ ሆኗል። እንዴት ፖሊሶችን ሊያገዝ ቻለ? ሌባውንስ እጅ ከፍንጅ እንዴት ሊይዝ ቻለ የሚለው የዚህ የፓሮት ጉዳይ የምንዳስሰው ጉዳይ ይሆናል። ሌላ እንግዲህ አንዲት ድመት ለ20 ዓመት አንድን ሀገር በከንቲባነት መርታለች። እቺ ድመት በተደጋጋሚ ሙከራ ተደርጎባት እስከ ሕይወት ፍጻሜዋ እንግዲህ ያቺን ሀገር መርታ ለሀገሪቱም ትልቅ የቱሪስት መስህብን ያስገኘች ድመት ሆናለች። ስለዚህ ድመት የምናነሳ ይሆናል። አንዲት ቱሪስት እንግዲህ ጠፍታ ስትፈለግ ከፈላጊዎቿ መካከል ቆማ አብራ ተገኝታለች። ስለዚህም የምነግራችሁ ነገር አለ። በአሜሪካ አንድ ጥቁር ድብ እንግዲህ ሌሊቱን ሙሉ አካባቢውን ነዋሪ እንቅልፍ ሲነሳ አድሯል። እንዴት የሚለውን የምነግራችሁ ይሆናል። ከሰሞኑ በዓለም ዙሪያ የተከበረ አንድ ልደት አለ። ይህ ልደት ብዙዎችን አስገርሟል። ብዙዎችንም በዓለም ላይ እንግዲህ አጀብ ያስባለ ልደት ተከብሯል። ይህ ልደት የማን ነው ሰማላችሁ? በጣም አስገራሚው ነገር የሰው ልደት ሳይሆን የጦጣ ልደት ነው። የዚች ጦጣ ታሪክ በጣም አስገራሚ ጉዳይ ነው። አንድ ሰው ጉዳይ እናነሳለን። በበጎ አድራጎቱ በጣም ዓለምን አጀብ ያስባለ የስፓይደርማን ልብስ ለብሶ እንግዲህ በሰፊው እና ትራፊክ በተጨናነቀበት የሰው ሕይወት ያዳነ አንድ ሰው አለ። ይሄንን ሰውዬ እናነሳዋለን። እነኚህና እንግዲህ የመሳሰሉትን እየዳሰሰን እስከ መጨረሻው እንቆያለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ አብራችሁ ስትሆኑ በአክብሮት እንጋብዛለን። የህዊኔት ቻናል እንግዲህ እንዲያሉ ቁም ነገር ያዘሉ ነገሮችን ብቻ ነው የሚለቀው። ስለዚህ እናንተም ደግሞ ለዚህ ቁም ነገር አዘል ቻናል ለቤተሰብ ለመሆን ቻናል ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድታበረታቱት በአክብሮት እንጋብዛለን። በቀጥታ ወደ ዜናችን እናልፋለን። እንግዲህ በእንግሊዝ ሀገር ውስጥ አንዲት ፓሮት እንግዲህ ሌባውን እጅ ከፍንጅ እንዲያዝ ትልቅ እገዛ አድርጋለች። እቺ ፓሮት ምንድን ነው ያደረገችው? እንግዲህ ሌባ ወደ አንድ ሰው ቤት ይገባል። እዛ ቤት ሲገባ እቺ ፓሮት ድምጽ ታሰማለች። ድምጿ ምንድን ነው የሚለው እንግዲህ ፖሊሶች እየመጡ ነው ድመቷንም ያዟት የሚል ድምጽ ከፍ አድርጋ ታሰማለች። በዚህ ሰዓት ያ ሌባ ይደናገጥና በእጁ የያዘውንም ቁሳቁስ ጥሎ ይሄዳል። ፖሊስ እዛ ቤት መጥቶ ያንን ቁሳቁስ ያገኝና እንደ ማስረጃ ይዞ ፖሊሱን እጅ ከፍንጅ ይዞ እንግዲህ ሲመረምረው የሆነች ወፍ እንደ ጮኸችና ያቺ ወፍ ስትጮህ ደንግጬ ቁሳቁሱን ጥዬ ሄጃለሁ ብሎ እንግዲህ ሌብነቱን አምኗል። ይቺ ፓሮት እንግዲህ ዓለምን ጉድ አስብላለች ማለት ነው። ትልቅ ቤት ከመዘረፍ አድናለች ማለት ነው። እንግዲህ ይቺ ፓሮት በጣም ክብር ይገባታል እንላለን ከሌቦች። A burglar breaks into a house and starts looking around. He hears a voice say, "Jesus is watching you." He freezes, looks around, but doesn't see anyone. Shaking it off, he continues his search, only to hear the voice again. "Jesus is watching you." Now, terrified, he shines his flashlight around frantically and finally spots a parrot in a cage. "Did you say that?" the burglar asks, his voice trembling. "Yes," the parrot replies calmly. "I'm just trying to warn you." The burglar relaxes and laughs. "Warn me? Warn me about what? You're a bird." The parrot puffs up its chest. "I'm Moses." The burglar laughs even harder. "Moses? What kind of people name their parrot Moses?" The parrot leans forward, its eyes narrowing. "The same kind of people who name their Rottweiler Jesus." The burglar's laughter stops mid-chuckle. He slowly turns his head toward the hallway, where a low, rumbling growl echoes through the house. Moses?" he whispers. "Where exactly is Jesus?" The parrot smirks. "Oh, he's right behind you." ሌላው እንግዲህ አንድ ድመት በከንቲባነት 20 ዓመት እንግዲህ አንዲት ሀገር መምራቱ እየተነገረ ይገኛል። በአላስካ በምትገኝ እንግዲህ
ታልክቲና በምትባል አንዲት ሀገር አንድ ድመት እንግዲህ ለ20 ዓመት ሀገሪቷን እንደመራ ተነግሯል። ይህ ድመት እንዴት ነው የሆነው? በዛች ሀገር ውስጥ የፖለቲካ ነባራዊ ሁኔታው በደንብ ደስ ስለማይል በአጋጣሚ እዛ የሚመራቸው ሰው ያጣሉ፣ ወይም ደግሞ ትክክለኛ ለዛች ሀገር የሚሆን ሰው ስላጡ በአጋጣሚ ዝም ብለው ይሄ ድመት ይምራን ብለው እንግዲህ ስልጣኑን ይሰጡታል። ያ ድመትም ለ20 ዓመታት እንግዲህ ያቺን ሀገር እንደመራትና እንደውም ብዙ ቱሪስቶች ወደዛች ሀገር እንደመጡና ለሀገሪቱ ትልቅ የቱሪስት ገቢ እንዳስገኘም ይነገርለታል ማለት ነው። እንግዲህ ይሄ ለኛ ሀገር ምናልባት ትልቅ መነሳሻ ሊሆን ይችላል እንላለን። እንግዲህ አስገርሞኛል ማለት ነው የድመት አንዲትን ሀገር ለረጅም ጊዜ መምራቱ ማለት ነው። ነገር ግን ይሄ ድመት ይህንን ሀገር በሚመራበት ብዙ ጊዜ የግድያ ሙከራ ተደርጎበት ህይወቱም በግድያ እንዳላለፈ 20 ዓመት መርቶ ከዛ በኋላ ህይወቱ እንዳለፈ ተሰምቷል። ለይሄም አስገራሚ ነገር ብለናል ማለት ነው የተሰማ became mayor of a town and even survived multiple assassination attempts. It's said that in 1997 residents of a small town in Alaska were so fed up with the candidates running for election they all wrote in Stubbs, the friendly local cat, who not only won, he became so popular he later ran for the US Senate. Every afternoon Stubbs went to a nearby restaurant and drank water mixed with catnip out of a wine glass. Probably because of the stress he had from his multiple assassination attempts. Stubbs almost lost his life after being mauled by his opposition, a local dog. He's also been shot by teenagers, but did make a full recovery. Stubbs was kind of clumsy because he also once fell into a restaurant's deep fryer. Luckily for him, it was switched off and cool at the time. Stubbs didn't get much done as mayor outside of bringing in a lot of tourism, but he became so popular people wrote his name in during a US Senate race, which he lost. Stubbs has since passed away, but the town liked the cat mayor so much the next mayor they elected was all ሌላ አንዲት ቱሪስት እንግዲህ ጠፍታ ስትፈለግ ከፈላጊዎቿ መካከል እንደተገኘች ተነግሯል። ነገሩ የተፈጠረው እንግዲህ በአይስላንድ ደሴት ውስጥ ነው። በአይስላንድ ደሴት ላይ እነኚህ ፊልም ለመቅረጽ የወጡ ቱሪስቶች በዛ መካከል ይቺ አንድ ቱሪስት ከመካከላቸው ትጠፋለች። ያቺ ቱሪስት በአካባቢው አጋጣሚ ሲያዩት የለችም። ለካ እሷ ወደ ሌላ ቦታ ሄዳ ልብስ ቀይራ ተመልሳ ነበረ። እነኛ ሰዎች በቃ ቱሪስታችን ጠፍታለች ብለው ኮሚቴ አዋቅረው ፍለጋ ይጀምራሉ። በኋላ እሷም ከነኛ ጋር ፍለጋውን ተቀላቅላ ለረጅም ጊዜ አብረው ከፈለጉ በኋላ የጠፋችውና የምትፈልገው እሷ መሆኗን መጨረሻ ላይ ተረድታ አስገራሚ የሆነ ታሪክ ሰርታለች ማለት ነው። እቺ ቱሪስት እንግዲህ አንዳንድ ጊዜ ራሳችንን በአጋጣሚ እንግዲህ ስንፈልግ የምንገኝበት አጋጣሚ ነው። ይሄም ትንሽ ፈገግ ያስባለኝ ነገር ስለሆነ ነው ላካፍላችሁ ያመጣሁላችሁ። ሌላው Our story begins with a solo traveler visiting Iceland, a land known for its breathtaking beauty and vast landscapes. However, her vacation took an unexpected turn when she was reported missing. Concerned locals and authorities quickly organized a search party to locate the missing tourist. As the search intensified, volunteers combed through the Icelandic terrain, working tirelessly to find the missing woman. Little did they know that she was actively participating in the search efforts, unknowingly part of the very operation designed to find her. Now, you might be wondering, how did this happen? Well, it turns out that the missing woman had changed her clothes during the search, making it difficult for anyone to recognize her. In a strange twist of fate, she joined the search party, unaware that they were looking for her. ገራሚ በዚህ ሳምንት ብዙ ሰዎችን ያስደመመውና ብዙ ሚዲያው ላይ መነጋገሪያ የሆነው እንግዲህ ፓንች የሚባለው የጦጣ ግልገል ነው። ይህ ጦጣ እንግዲህ በዓለም ላይ በጣም ከፍተኛ የተባለውና ዓለምን ያስደመመ ልደት ተከብሮለታል። ይህ ጦጣ ምንድነው የሆነው እንግዲህ በጃፓን ኢቺሁዋ በምትባል አገር ውስጥ እናቱ ጥላው ትሄዳለች። እናቱ ጥላው ከሄደች በኋላ እንግዲህ ለረጅም ጊዜ በአሽንጉሊት እየታቀፈ ተጠቅልሎ እየተኛ ያደገ ጦጣ ነው። በጣም አስገራሚ ነው። ምስሉን አይተን እንመለሳለን። ያ ጦጣ እንግዲህ አመት ወይም ደግሞ አንደኛ አመቱ አሁን በቅርቡ እንደተከበረለትና ብዙ ወዳጆቹና ብዙ አድናቆቹ የመልካም ምኞት እንኳን አደረሰ እንኳን ለዚያ በቃ የሚል ምኞት እንደጎረፈለትም ጭምር እንግዲህ በሚዲያው ሰምተናል። በጣም አስገራሚ ልደት ተብሏል ማለት ነው። የፓንች ጉዳይ አነጋጋሪና በጣም አስገራሚ የሚባለው የልደት ሆኖ አልፏል ማለት ነው። በዚህ ሳምንት እንዴ ፈገግ ስላስባለኝ ነው ይሄንን ያመጣውላችሁ። 1 2 ready go hey, hey. Happy birthday to you
Happy birthday to you. Happy birthday to you. Happy birthday to you. Happy birthday, dear one. Happy birthday to you. Clap your hands and stomp your feet. Happy birthday to you. Feel the rhythm, feel the beat. Happy birthday to you. Dance around the open floor. Happy birthday to you. Open up the party door. Happy birthday to you. Happy ሌላው በጣም አጀብ ያስባለውና ዓለምን ጉድ ያሰኘው የስፓይደርማንን ልብስ ለብሶ እንግዲህ የሰው ህይወት የታደገው የአንድ ሹፌር ጉዳይ ነው። እንግዲህ በጣም ትራፊክ በተጨናነቀበት መንገድ ላይ አንድ በዊልቸር የሚንቀሳቀስ ሰው ይመለከታል። በዚህን ሰዓት ከመኪና ውስጥ ዘሎ ወርዶ እንግዲህ ብዙዎች መኪና በተጨናነቀበት ትራፊክ ውጥረት በበዛበት በዛ መሃል ሄዶ በሰላም እንግዲህ ያንን በዊልቸር እየተንቀሳቀሰ ያለን ሰው አሻግሮ የዓለምን ጆሮ የያዘና የዓለምን አይን የሳበ ስራ ሰርቷል። ይሄ ስፓይደርማንን ልብስ የለበሰ ሰው እንግዲህ ዓለም ላይ ጉድ ያስባለውን ስራ ሰርቷል። ይሄ በጣም መልካም የሚባልና በጎ ስራ ነው። በዚህ ክረምት እንግዲህ ብዙዎቻችን ምናልባትም በመኪና ስናልፍ ከመንገድ ዳር አካባቢ ላይ ያሉ አካለ ጎደሎች ወይ ደግሞ የኔ ቢጤዎችን ላንመለከት እንችላለን። ይሄ ምናልባትም ለብዙዎች ሾፌሮች መልእክት የሚሆንና አላርም ይሆናል ብለን እናስባለን። እኛም በዚህ ስራ በጣም ተደንቀናል እና ተደምመናል እናቸዋለን። ለዚህም እንግዲህ ምስጋና ይገባዋል ብለን አልፈነዋል ማለት ነው። But you can see the man there in the crosswalk. He's struggling to get across that busy street in his wheelchair when suddenly someone in a Spider-Man costume jumps out of the Jeep, helps wheel the man to safety, and just in the nick of time, the light you see turning green. Eventually, you'll see him run back to the Jeep and drive away. The Jonesboro Police Department posting this video saying some people say cops are heroes, but even we need a little help. እንግዲህ በአሜሪካ ኮሎራዶ የተሰማው አስገራሚ እና አስደናቂው ዜና አንድ ጥቁር ድብ እንግዲህ ሌሊቱን ሙሉ የመኪናውን ጥሩምባ ሲነፋ እንዳደረና በአካባቢው ያሉ ሰዎች በጣም ሲደናገጡ እንዲሁም እንቅልፍ አጥተው እንዳደሩ በሚዲያ ላይ ወጥቶ ይገኛል። እንግዲህ ይህ ጥቁር ድብ ምንድነው የሆነው? ድንገት በአጋጣሚ መኪና ውስጥ ይገባል። መኪና ውስጥ ከገባ በኋላ መኪናው ይቆለፍበትና እንግዲህ መኪናውን ለመክፈት የጥሩምባውን እንግዲህ ሲነፋ እንዳደረ ሰዎች ምናልባት የሰከረ ወይ ደግሞ የተበላሸበት ነው ብለው እንቅልፋቸው ያድራሉ። ጠዋት ግን የሆነውን ክስተት ወደዛ አካባቢ ሄደው ሲመለከቱ ያ ጥቁር ድብ በር ተቆልፎበት መኪና ውስጥ ለመውጣት ሲያደርግ ያደረው ጥረት እንደሆነ ይረዱታል። ይህም እንግዲህ በኮሎራዶ በአሜሪካ ውስጥ አስገራሚ የተባለው ክስተት ሆኗል። እንግዲህ People in Colorado woke up to a car horn blaring the entire night, only to find a bear trapped inside the SUV. The neighbors thought it was an annoying driver. It was unbearable. Get it? Unbearable? No? Confused and groggy. Is it a drunk driver? A malfunctioning alarm? Nobody knows. The horn just keeps honking, over and over, all night long. Finally, as dawn breaks, someone finds the culprit, and it's not what anyone expected. Locked inside the parked car. People in Colorado woke up to a car. ዊኔ ቻናል ተከታታዮች ለዛሬ ይሄንን ያውቃሉ የሚያዘጋጅናላችሁ ከዓለም ዙሪያ ሰብሰብ አድርገን ያመጣናቸው አስቂኝ የሆኑ ወሬዎች ጆሮአችሁን ያዝ እንዳረጓችሁ ምንም ነገር የለውም። ፈገግም እንዳላችሁ አስባለሁ። ሳምንት እንግዲህ እሁዳችንን በሌላ ይሄንን ያውቃሉ በተሰኘ አስተማሪና እንዲሁም ደግሞ ፈገግ የሚያስበል የሚያዝናና ፕሮግራም ይዘን እስከምንመጣ ባላችሁበት ሰላማችሁ ይብዛ። ነገር ግን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ሳታደርጉ ከወጣችሁ አይሆንም ማለት ነው። ስለዚህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድታበረታቱን በአክብሮት ጋብዛለን። ባባይ ብለናል።